እስቲ ጌታ ምን ትለኛለህ እያልኩኝ ጀስት ውስጥ እንድሰማ ሁለት ቃል ነው የሰማሁት። ኢቭን ቦታው የት እንዳለ አሁን ዲቦ እያወራች ፈልጌ ነው ያገኘሁት ባይብል ቦታው እና ሊትራሊ የሰማሁት ድምፅ አታፍሪምና አትፍሪ። ለእኔ መልእክት ነው። አይ ቲንክ ለእኔም እዚህ ዛሬ ብዙዎች እዚህ ውስጥ ላለን መልእክት ነው እና ፈለግኩት ስፍራውን እና ደጋግሜ ነው የሰማሁት አታፍሪምና አትፍሪ እና ሰርች አደረግኩት ባይብል ላይ እና አነበብኩትና ኢየሱስ ጌታ ነው። ኢሳይያስ 54 ላይ ያለ ቃል ነው እና ከቁጥር 3 ጀምሬ ላንብበው። እንዲህ ይላል፣ በኢየሱስ ማነባለሁ። በቀኝና በግራ ትሰፊያለሽና ዘርሽም አሕዛብን ይወርሳልና የፈረሱትንም ከተሞች መኖሪያ ያደርጋልና። ሃሌሉያ። አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ። እዚህ ሻል ይሁዳን ያለው እንግዲህ ፈጥነህ ውጣና አድርግ ብሎ አጎረሰው ይላል። ልጆች ጎርሰው አይሮጡም። አንተ የህይወት ቃል አለህ ብሎ ይሞታሉ እንጂ ካንተ ወዴት እንሄዳለን? ወዴት እንሄዳለን? እኛ የምንከተል 5,000 ሰው ስላበላህ አይደለም፣ አንተ ነህ ምግባችን ለኛ ብለው ነው ጴጥሮስ ቢቀጥሉት። ስለበላን አንከተልም፣ ስላበላህ የሚቀጥለውን እራት እየጠበቁ አይደለም። ምሳ ስላበላቸው እግዚአብሔር ምግባቸው እሱ ራሱ ነው። አንተ ነህ የህይወት ቃል። እስኪ አንዴ ጸጥ ብላችሁ መንፈሳችሁን አዳምጡ። እስቲ ደግሞ ጌታን እንስማው። እስቲ ጌታ ይመስገን። ሃሌሉያ። ጌታ ክብሩን ይውሰድ። እንዲህ ማለለቅ አይደል? ቅዱሳን እስቲ ሪፍሌክት አድርጓ ጨርጋችሁ ዲቡ ጌታ ውስጥሽ ያሳሰበሽን የተሰማሽን ሼር አድርጊኝ እያሳጠረ ፓስተር በዚህ ብንቀጥል አሪፍ ነበረ። እንደዚህ እያመለክን መጥቶ ቢወስደን በጣም ጥሩ ነበር። ወሶ ፓወርፉል እና መጀመሪያ ሁላችንም ሰላም እላችኋለሁ። ፓስተር አንድ ቀን ጌታን አንድ ነገር በጣም ለመንኩት ያሰብኩ ነበርና ጭቅጭቅ አረኩት እና የሆነ ጊዜ እንዲህ አለኝ፣ እኔ ለሁበት ምን ይሰራልሻል አለኝ። ከዛ ኖ አልኩት። ያ ነገር ምድራዊ ነገር ነው እና እኔ ፈቃድ አይደለም እኔ ለሁበት ማለኝና ያንን አስበልጬ ነው አልፈልግም ስጠኝ አልኩትና ወጣው ወረድኩ። ፓስተር የብዙ ዋጋ ከፈልኩ ያንን ነገር ለማግኘት አልተሳካም። ግን በጣም ያንን ነገር እጄ ለማስገባት በማረጋቸው ትኖች መንፈስ ቅዱስ በጣም ይወቅሰኝ ነበርና ያውም አንድ ሰው ስለ ኦቢዲየንስ ሁሉ ያስተማረኝ እየነገረኝ ነበር አውት ኦፍ ኖዌር። ከዛ ሁሌ ስለ ሳኦል አስባለሁ እንዴት ዲስኦቢዲየንት ሆኖ እግዚአብሔር እንደናቀውና ከዛ የሆነ ሰዓት ላይ የሄደ ይመስለኛል ነገሩ። በቃ የስ ያልኩት የስ በቃ ሄዳልና መጨረሻ ላይ ደግሞ እንትን ይላል። ብዙ ዋጋ ከፈልኩ ፓስተር ያድቀን በደባጫው ቦታለው። ከዛ የሆነ ሰዓት ላይ ግን ጌታ በቃ ብሎክ አረገው ኮምፕሊትሊ ማለት ነውና በቃ ብሎኬጅ ውስጥ የሆነ እንዲህ አይታፈናል አይደል? እንደዚህ ነው ያረገኝ። በቃ እንዲህ ቢል መቀሳቀስ አልችልምና በኋላ ግን ዞሬ እሱ ላይ ነው እንዴ ጌታው ያታይም እንዴት ምናምን እላለሁ። ግን የለሁበትም ብሎኛል መጀመሪያው ነው። እኔ የለሁበትም ምን ይሰራልሻል አለኝና ፓስተር I wasted my time on it, I wasted my energy on it, I wasted my money on it እና ጌታ የተሻለ አለ ጠብቂ ያለኝ ነበር። እኔ ደግሞ በቃ no I have to get it ብዬ ማለት ነውና ከዛ በቃ ሶሪ አልኩት። እኔ የለሁበትም ያለኝን ነገር
ሄጄ መፈለጌ ራሱ አፕሮች ማድረጌ ራሱ በጣም ተሰማኝ እና ፕራዮሪቲ አይደለም ማለት ነው ጌታ አልኩኝ በቃ እና ዋው ጌታ ልቤን አየው እና I felt so shameful ፓስተር ታውቃለህ I felt shame like እና በቃ አባ forgive me አልኩኝ በቃ ድካሜ ነው ይሄ it's just በቃ ፕራዮሪቲ ለካስ ልቤ ጋር የተቀመጠው ሌላ ነገር ነውና ጌታ ፈትኖኝ ይሁን ደግሞ በያሰቁ በቃ ፈተናውን ወደኩ ማለት ነው በቃ አባ please forgive me አልኩትና በቃ አስተምረኝ አልኩት ከዛ በኋላ በቃ ኖ ስትል ኖ ልበል yes ስትል yes ልበልና ዋጋ ከፈልኩበት ፓስተር በጣም ዋጋ ከፈልኩበት ብዙ ነገር አጠፋሁበት ከዛ የሆነ ሰዓት ላይ ራሱ መጨረሻ ላይ ጌታ ረፊ ያለኝ እንዴት ልተው I wasted all of my resources on it እኮ እና የሆነ ግብ ነበር ያለውበትም እያልኩሽ እኮ እንዴ ጌታ ሆይ ሁሉ እኮ ሪሶርስ ፈንተና አርቄበታለሁ እያልኩት ነበርና በኋላ ላይ መንፈስ ቅዱስ ሲያነቃኝ ፕራዮሪቲ እንዳልሆነ ገባኝና በጣም አካባ ይቅርታ አልኩት I know disappoint አርቄያለሁ ግን በቃ ፍለሽ ቴክ ኦቨር አድርጎ ለምድራዊ ነገር ፕራዮሪቲ ሰጥቻለሁ እና እኔ ለሁበት በረፊ ስትለኝ መተው ነበረብኝ ግን I just went ahead with it በቃ forgive me አልኩት እና ሁሌ ስጸልይ ከልቤ ነው ብለዋለሁ አሁን I know ጌታ already በቃ forgive me ቢዮ ዶሴውን ዘግቶታልና ግን ሌላ በቃ አንተን ነው ማስቀድመው ስለ ከልቤ ነው አንዳንዴ ስትፈትነኝ አስቀድመኝ ገረኝ እንዳልወድቅ እንደገና ግን በቃ ፕራዮሪቲ እሱ እንዲሆን ቀደም በጣም በቃ የህሉ መዝሙር ወሶ ታቺንግ ስኬትን ስትሰጠኝ ከፊት ጋር ፊቱ የሌለበት ስኬት ምን ይሰራል አይደል አየሁት እኔ ደስታን ስታጠግበኝ ከፊት ጋር እና የኔ ሳቅ ምን ይሰራልኛል ቀልሰዋው ላንተ ሞኝ ነሽ ይበሉኝና ፓስተር was tough መጨረሻ ላይ ጊቭ አፕ ለማድረግ ያንን ማለት ነውና ለኔም ማዝሎኝልኝ ነው ረፊ ያለኝ ከዛ በቃ ማይከፈት ያለውበትም ያለኝን መታገለው በኋላ ተጋግጬ ቆስዬ ሞጣው እኔ ነኝ መጎዳበት እኔ ነኝ እሱ ደግሞ እሱን አይፈልግም ብሎክ ያያረገው መጨረሻ ላይ ስቲል በቃ በጨፍን በደም ነፍስ ነው የሚሄደው በቃ ስፒድ አለው ክብክብ ያለ መረጋጋት የሌለበት እና መጨረሻ ላይ gave up on it እና I asked him like ahon's like are you proud like did I hear you well like am I being obedient now you know እና being patient is my big problem እና እሱ ነው በጣም በቃ ዋጋ የሚያስከፍለኝ የነበረውና ሁሌ ለዋለ በቃ ድካሜን ታቃለ ግን ፕራዮሪቲ እንድሰጥህ አግዘኝ የምድራዊ ዛሬ አግኝቻቸው ነገ ማጣቸው ማቴሪያሊስቲክ የሆኑ ነገሮች አይብለጥብኝና ያኔ ጌታ ምንም ነው በቃ ልቤቱ ጋር እንዳለ ያወቅ ነው ሁለታችንም እና በጣም በቃ እሱን ያስታወስኩ በቃ ቅድም በጣም ያስታወስኩ በቃ አሁንም አም ሶሪ ስለው ነበር በቃ አሁንም በቃ ይቅር በለኝ ስለው ነበርና I'm not perfect yet ግን I'm still in a process በቃ ሞልድ ያረገኝ ነው ጌታ ይሄ የማይመቸውን እንትኑን እየገረፈም የኮረኮመም ቢሆን ስሚ ዋጋ እንዳከፊ ስሚ ያለ የቆነጠጠና አንዳንድ ብዙ ዋጋ ምን ከፍልባቸው ወጣትነቴን እድሜን ኢነርጂን ገንዘቤን አፈሰስኩባቸው መነላቸው ነገሮች ጌታ የሌለበት ነገሮች ናቸው የለሁበትም ይያለ አፕሮች ምናረጋቸው ነገሮች ናቸውና ብዙ ዋጋ ያስከፍለናል ግን በጣም forgiving እና loving የሆነ አባት አይደል ያለ ተጋግጠን ቆስለን ስንመጣን በቃ ኑ ብሎ አቅፎ ያባብለናልና የባከኑ ዘመኖቻችንን ደግሞ ይመልስልናልና ጌታ ያለበት ይሻለናል በጣም ጌታ በቃ እሱ ነበር ሳስብ የነበረው ፓስተር እሱ ያለበት ስኬትም ቢሆን ደስታም ቢሆን ሐዘንም ቢሆን መከራም ቢሆን ህሉስ ዘመራል ሰማይ እንኳን ሚናፍቀን ወርቅ የሆነ ደረጃ ማምሳው በቃ እሱ ፕሬዘንስ ስላለበት ነውና that was so powerful በቃ ደስ የሚል እንትን የሱ ፕሬዘንስ ካለ በቃ ይጣፍጣል እና ፓስተር ይሄን ከባረኩ that's good one ስታውሪ የጌታን ካይንድነስ አንቺ ውስጥ አይ ነበር
He's so kind. Nah, it's good. And አንዳንዴ ዲስኦቢዲየንሳችን የቀን የሆነውን ጌታ ስንሰማው ልባችን ወደ ካይንድነስ ይቀየራል፣ ወደ ሂዩሚሊቲ። ላይክ አንዳንዴ የተሰባብሬ የመጣሁባቸው መንገድ ጌታን እንደወደው አድርገውኛል። and I see that kindness on you. ጌታ ይመስገን። በጣም እንዳባበለሽ ይሰማኛል ጌታ። እንትን in a hard way actually አልመጣብሽም ጌታ በመንገድሽ ሁሉ። and I saw that, you know, in your pattern ጌታ በጣም kind ሆኖልሻል። you know the reason he has become kind for you, አንቺ ለሌሎች kind እንድትሆኚ፣ በጣም kind እንድትሆኚ ጌታ ፈልጓል። አዳኒ ጌታ እኔ በጣም ለምንድን ነው የማርከኝ? በቃ እኔ በዚህ ምድር ላይ በጣም ኃጢአት ከሰሩ ጌታን እያወቁ ካጠፉ ሰዎች ውስጥ ነኝና ጌታ ለምን እድል ሰጠኸኝ? ለምን ማርከኝ? ለምን አነሳኝ ስል እኔን ወክለ እድል እንሰጥልኝ ስለፈለኩ ይለኛል። እና ልቤ አይደክምም፣ ለሚወድቁ ሰዎች አይደክምም። እና ስቲል ልቤን ሳየው በጣም ልቤ ሰፍቶ አየዋለሁ። እና መተው ፓስተር እንዲህ ያጠፋን ሲል it's fine እላለሁ፣ ግን እኔ አይደለሁም። እና I'm religious person፣ የመጣሁበት ባክግራውንድ የሚፈቅድልኝ አይደለም። ግን why you pick me up? ለምን አነሳኸኝ? ለምን የዋህ ሆንክልኝ? ለምን ቅን ሆንክልኝ? ጌታ ሁሌ ለልጆቼ እንደዛ እንድትሆንላቸው እና ጌታ በመንገድ ሄዶ ያነሳኝ የተጠቀማቸው ዊዝደሞች you don't believe it ዲቦይ፣ በጣም አታምኙ። he's so kind። ጌታ የዋህ ሆኖ በቃ እኔ ጋር መጥቶ ልጅ ሆኖ ጌታ በልኬ ወርዶልኝ እና አንዴ አይ ቲንክ እዚህ ላይ ሚዲያ ላይ ብዙ ጊዜ ተናግሬያለሁ። አንድ መንፈሳዊ ልጅ አለኝ እና ሂዝ አፍሪካን አሜሪካን ምናላ አንዴ በጣም አረሳውም። በጣም ከድራግ ውስጥ ከሞት ውስጥ ጌታ ነፃ ወጣው እና በእግዚአብሔር ህልውና በጣም ተነካ። ከ10 ዓመት በኋላ መጥቶ እንዲህ አለኝ፣ ፓስተር ለጌታ ምን ላድርግለት ቋረክ አልኩ አለኝ ማለት ነው። እሱ ይሄንን ሂዝ ያንግ 22 ምናምን ነው እና የሚፈልግበት ስራ ሰጠው ጌታ፣ ህይወቱን ቀይ ምን ላድርግለት አለኝ። እንደዛ አይነት ኮንፊደንስ የለኝም ሲጀምር፣ ግን ምን ላድርግለት ሲለኝ እያየሁት አለቀ። ልቤ በጣም ተነካ። ጌታ ግን ድምፅ አሰማኝ እዛው፣ ውደድልኝ በለው አለኝ ጌታ። go love for me። ደነገጠ። ያልጠበቀው ነገር ነው። አዳኒ ጌታ የሚመጣበት መንገድ the same way ጌታ ሌሎችን ቸር እንድንሆን ቸር ሆኖልናል። ዌልካም ቱ ዘ ክለብ። ጥሩ ሰዓት ነው የመጣሽው። በጣም የሚሰበሰብ አዝመራ አለን በካይንድነስ እና ጌታ ባንቺ ላይ የዘራውን ነገር ደግሞ በልጆቹ ያጭዳል። ጌታ ይመስገን አይደለም። ትላንት ማታ እያወራው ነበረ። አንዳንድ ሰዎች በጣም ማያስተውሉት ነገር አለ። ምንድነው ማናስተውለው? ለምሳሌ የራሳቸው ያልሆነውን ሚስት ይዙና ሴት ወይም ወንድ ይዘው አቢዩስ ሲያደርጉ የነሱን ሚስት ሌላ ቦታ አቢዩስ እያደረጉባቸው ነውና እኛም ማክበር አለብን። የኛ ሚስት ሌላ ጋር ያለ አይደል? እኔ ብዙ ጊዜ ለልጆቼ ቸርነት ማረገው መንገድ ላይ ጌታ ሆይ ለልጆቼ ቸርነት የሚያረግ ትውልድ አስነሳ። የእውነት አለኔ to be kind ለህፃናቶች በጣም ነው ሞድ እሰማቸዋለሁ እስከነ ንፍጣቸው። ግን እኔ ካልኩሌት አድርጌ እና ከልጆቼ ጋር አይደለም ጌታው የሚስምልኝ እነሳዛ ጋር አይደል? ጌታው አንዳንድ ያላገባን ሰዎች እኮ እጮኛ ብለን ስንይዝ ትረስሚ የኛንም እጮኛ ሰንበድ ይዟል እና እንዲንከባከብ ሁሉ ከፈለክ አንተም ተንከባከብ፣ አንቺም ተንከባከብ። አዋ አይደለ? ካልሆነች የሰንበዲ ናት፣ ካልሆነ የሰንበዲ ነው ማለት ነው። so we have to treat ግና ጌታ ካይንድ ይሆንልናል። አሜን። let's be kind to በጣም ጌታ ለኛ ካይንድ እንደሆነ ጌታ ይመስገን። ጌታ ቸር ነው።
መስዬ ምን ተሰማኝ ዛሬ? ሻሎም ቤተሰብ ጸጋና ሰላም ይብዛል። አንድ ሰው አልገባኝም አለም። ወይ አግብተሃል ወይ አላገባም፣ ወይ የጸለይኩን ወይ ግራ ገብተዋል። ግን ለመለሰው ይህንን ያለው አንድ ፓስተር ነው። አንዳንዴ ምንድነው ምን ሆነው እማታገባት ሴት ያንተ ጓደኛ ብትሆን በሆነ ጊዜ የምትለያዩ ከሆነ የሌላ ሰው ሚስት ናት ማለት ነው። የሌላ ሚስት ከሆነች አንተ ካላገባ ያንተ ሚስት ደግሞ ሌላ ቦታ እንዳንተ ደግሞ ሌላ ቦታ ነው ያለችው። እዚህ ጋር እግዚአብሔር ሴትም ሆኚ ወንድ ለዚህ ጋር አጠገባችሁ ላለ ሰው ካይንድ ስትሆኑ የእናንተ ለሆነውም ሰው ደግሞ ጌታ ካይንድ ያደርግላችኋል፣ መልካም ያደርግላችኋልና የዘራውን አትጨር ለማለት ነው። ሰምተሃል መስዬ ቀጥል። አሳከኛል። ክብር ለኢየሱስ ይሁን። እኔ አለሁኝ እያመለካችሁ በጣም የእግዚአብሔር መገኘት ይሰማኝ ነበርና ከዛ እያመለክን ኦልሬዲ ውስጤ ዝም በይ ይለኛል። ሌላ ጊዜ እንደምታውቀው ሳመልክ በቃ ሞር በቃ የእግዚአብሔርን ዝም እየጠራው ኢየሱስ ያልኩና በቃ እያመለክን ውስጤ መንፈስ ቅዱስ ዝም በይ ያለኝ። ኔክስት ሞሜንት እስኪ ዝም እንበላልክ እና በዛ ውስጥ በቃ ላይክ የህፃንነትሽም እረፍት እፍረት ትረሻዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢም። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። እስራኤልም ቅዱስ ታዳጊሽ ነው። እርሱም የምድር ሁሉ አምላክ ይባላል። እግዚአብሔር እንደተወኝና እንደተበሳጨ በልጅነቷም እንደተጠላች ሚስት ጠርቶሻል ይላል አምላክሽ። ጥቂት ጊዜ ተውኩሽ፣ በታላቅ ምሕረት እሰበስብሻለሁ። በጥቂት ቁጣ ለቅጽበት በዓይን ፊቴና ከአንቺ ሰወርኩ። በዘላለም ቸርነት እምርሻለሁ ይላል ታዳጊሽ እግዚአብሔር። እና this was a message የሰማሁት እና ለእኔ መልእክት ነው። አይ ቲንክ እዚህ ውስጥ ለብዙዎቻችን መልእክት ነው ብዬ ስላሰብኩ ሼር ላድርጋችሁ ብዬ ነው ይህን የሰማሁት። አልዬ ለእኔ መልእክት ነው። ይሄ ከሰማይ ነው። ተባረኪ። ለምልን ቤትዋ ፓስተር ሰማል ድምጽ ተባረኩ። አምሼኪን ፓስተር ይሄና ሚሲ ያለችውን ጽፍ ያለው እዚህ ጋር ዝም በይ የሚለውንና ዝም ማለት በጣም ይከብዳል አይደል? እና ዝም በሉ ስትል እኔ አፍ ብቻ የሚናገር ነው የሚመስለኝና ለካ አፍ ብቻ አይደለም የሚናገረው፣ ውስጤም እየጮኸ ነበርና በቃ ዝም በይ ይለኛልና ጌታን በቃ ታውቃለህ ላስት ታይም ያወራነውን ኮንቨርሴሽን ፓስተር እና በቃ ዝም ያለ ይመስለኛል። ለካ ነው የምታወራው እያልኩት ነበርና ዝም ብዬሽ እኮ ጽፌያለሁ ፓስተር። ዝም ብዬ አይደለም አንቺ እኔን መስማት ስላቆምሽ ነው አለኝና ለካ እኔ መስማት አቁሜ ነው እየለፈለፍኩ ስለሆነ ነው። ለካ ሞታለች ብለው የዛኔ ሲተውሽ እኔ አልተውኩሽም፣ እንዴት አሁን ተውሻለሁ? በቃ ዝም በይ። ለካ ፓስተር አበልኬ የሰራልኝ እኔ ክት ልብሴን አውልቄ ነው ለካ መሰቃየው። በቃ
እሱም ባለመስማቴ በጣም ብዙ ዋጋ ከፍያለሁ ፓስተር ይነውታትና በቃ ዝም በይ። አንዳንዴ እግዚአብሔር ዝም ያለን የሚመስለን በቃ ተንበርክከን እኛ ብቻ ማውራት ስለምንፈልግ ነው። በቃ ለፈልፋለሁ ተንበርክኬ ፓስተርዬና ዋናው ሮል ሞዴል ዋናው አክተር ለመሆን ሞክራለሁ። ለካ ጸሎት አንድ ጊዜና እንደዛ ብሎን ነበር ሮፎርጅስ ላይ ጸሎት እግዚአብሔር እኛን የሚያውቅበት ሳይሆን እኛ እግዚአብሔር የምናውቅበት ቦታ ነው። እሱ ያውቀናል እና በቃ ዝም ማለት በእውነት በቃ አንተ ዝም ማለት እኮ ይከብዳል። እንዴት ነው ዝም የምለው እያልኩት ነበር ጌታና በቃ ዝም በይ ስለማታምኚኝ ነው ዝም የማትይው። በቃ ዝም በይ ዝም እላለሁ። በቃ እውነት ዝም እላለሁ ብዬ ጽፌያለሁ። በቃ ፓስተርዬ ተባረክ። ወይዘሩን ሚሲ ብለዛ ወይዘር ብሎ ነበር ቅድም ፓስተር። ጀርመን ብርድ እየመጣ ነው እነሳት አለ ሳስብ ወዳችኋለሁ። ቤቴ እግሩ ስር ስለመጣሽ ጌታ እንባርካለን። ስለ ልብሽ ጌታ እንባርካለን። ሃፒዬ ፓወርፉል ነገር ተናገረ። ባለፈው ደጋግሜ ነው የምናገረው። ሰው የፈለገ ቢቆሽሽ ከሻወር አይሸሽም ማለት እሱ ፓወርፉል አይደል? ቅዱስ ከመገኛው የትም አንሄድም አይደል? የትም ምንም ልንሆን እንችላለን የተገኘንበት ስለሆነ። ቤትዋ ተባረኪ። ዞረሽ የአባትሽን መገኘት የአባትሽን ድምፅ ስለምትናፍቂ ክብር ሁሉ ለኢየሱስ ይሁን። ብሩክ ነሽ እድልዬ። እንዴት ናችሁ ቅዱሳን? እኔ ያው በቃ ይሄን ቤት የምወደው በቃ አንደኛም የተማረኩት በአምልኮ ነው። እዚህ ቤት ባይዘው መጀመሪያ ጊዜ በቃ ስመጣ እኔ በጣም የአምልኮ ጥማት አለብኝ። በቃ በጣም ከሚመለክበት ቤት ነው የመጣሁት። ጌታና ኢትዮጵያ ሆኜ ቸርቻችን በጣም ነው ጌታ የምናመልከው እና አንድ ቀን እዚህ እየተመለከ በቃ ቸርች ነው የመሰለኝ። በቃ ማለት ረጅም ሰዓት ነው በእግዚአብሔር ፊት የሚመለከው የሚኮነው እና እንዴት በቃ ወዲያው ነው ክሊክ ያደረኩትኝ። በጣም ወዲያው ማለት ነው። አሁንም እዚህ ጋር ለዛውም በዛው በማመልክበት መዝሙር ኢማጅን በጣም በቃ በእግዚአብሔር ፊት እንደው ረጅም ያው ተቋረጠ። በእውነት ለመናገር አንሶብኛል። እኔ በቃ ደስ የሚል የለም እዚህ ጋር እስኪመስለኝ ድረስ ጌታ ማለት ነው። በቃ ደስ ብሎኝ ሳመልክ ነበረ። ውስጤ በቃ የነበረበት ነገር ነበር ዲስ ዴይስ እና በቃ እሱን ራሱ ጥብ የሚያደርግ መንፈስ አለ አይደለ? በቃ መወደው ያ የጌታዬ ፕሬዘንስ ማቀው በቃ ህልውን ነው። በቃ እንደዘመር ነው ማለት ነው። ረስረስ የሚያደርግ የሚነካ ይሄ ያለ አይደለ? በቃ ለውስጥ ፊልም የምታደርገው አይነት መንፈስ ሆኖልኛል እና በጣም ተባርክ ያለው ጌታ እንደዚህ አይነት የወርሽፕ ጊዜዎችን ከዚህ በኋላ በጣም እንደሚያበዛልን አስባለሁ እና በጣም ደስ ብሎኛል ፓስተርዬ። መሲ ሼር ያደረገችን ቃሉን አየሽ? ኢሳይያስ ገርሞኝ እኮ ነው መሰማት ራሱ ወይ ጌታ እያልኩ በቃ በጣም ማለት እንዲህ ነው እግዚአብሔር እንዲህ ነው በቃ ማለት በዚህም በዛም እኛን ሚስ ማድረግ አይፈልግም እግዚአብሔር። በቃ ሊገናኘን ይፈልጋል። ይሄ ይራራልናል። በቃ አባት እንደሌላቸው ልጆች አልተዋችሁም ይላል መጽሐፍ ቅዱስ። በቃ እግዚአብሔር ቸር አምላክ ነው። በቃ በተለይ እንዲህ እግዚአብሔር ለሚወዱት ይላል መጽሐፍ ቅዱስ እንደ ሐሳቡም ለተጠሩት በቃ ነገር ሁሉ ለበጎ እንዲደረግ ይህንን እናውቃለን ይላል መጽሐፍ ቅዱስ እና ይሄ አንዳንድ ጊዜ እያመመ ግን የእግዚአብሔር ፍቅር ደግሞ በጣም ገብቶሃል የትም ላትሄድ ማለት ነው። ኢቭን
የሆነ መጥፎ ቃል እንኳን ይሄ ምርር ብሎ እግዚአብሔር ፊት ላለመናገር እግዚአብሔርን በቃ እንዲህ አምልኬው እንዲህ ባመለኩበት አፍማ ጌታዬን አውቃል እንዴት ነው ማማረረው ሚል ምትል አይነት ሰው ሆነ። ግን ፔኑ ደግሞ አለ አዘሴም ታይም እና ጌታ በቃ ሂል ያደርግሃል በቃ በተለያየ አጋጣሚ እግዚአብሔር በቃ እንድትጨምር አንተ እኮ የሆነ ነገር ላይ ነህ፣ ግን እንደገና መውደድ እንድትጨምር ነው የሚያደርግህ እግዚአብሔር። አይገርምም? በቃ የሚገርም ነው። እዚህ የሆነ ነገር ውስጥ የምትሆነው አፍተሮል በቃ ወደ በለጠ ወደ ጠለቀ ፍቅር ወደ ጠለቀ እውቀት ወደ ይባስ ወደ ላይ ልትጠጋ ነውና ጌታ ይመስገን። ምን እንላለን ፓስተር? ያ ኢየሱስ ጌታ ነው። በነገራችን ላይ ቅዱሳን የእውነት ጳውሎስ አለ አይደለ በየስፍራው ጌታን ከሚጠሩ ጋር ጊዜ ምን ሆንኩ ሶማሊያ ውስጥ የምናመልከው ተደብቀ ነው እና ተደብቅ ሚውቶች አንድ ያስጠጋው እድል ቸርች አይደለሽ ቲክቶክ ላይ ነች እና ምን ሆንኩ ሶማሊያ ውስጥ አንደርግራውንድ ነው የምናመልከው። ትራስ እያፈንን ስንጮህ በጣም ስጋት አለ አምልኮ ላይ እና ለመጀመሪያ ጊዜ ኢትዮጵያ ስመጣ አረሳው የሆነ ቸርች ገብቼ ከመደሰት የተነሳ አምልኮ ወንበሩ ላይ ቆምኩኝ እና አበደ ነው የሚሉኝ ማለት ነው። እና ሊትራሊ አይ ፊል ክላውድ ማለት ነው ደመና ሞላው። አፏጫለሁ፣ አለቅሳለሁ፣ ወንበር ላይ ወጣለሁ፣ ጮሃለሁ። ያው እንደለቀኩኝ ገብቷቸዋል። እና ከዛ በኋላ ጌታ ለመንኩት፣ ጌታ አታውጣኝ ከዚህ በቃ this is heaven ይሄን እኮ በቃ ይሄን ነው ፈልገው ጌታ ምን ቢለኝ ጥሩ ነው ጌታ። የሚገርም ነገር አለ ልጆች ባለበት ይሄ ደመና አለ። ምን ማለት ነው? ልጆች ባሉበት አባት ይኖራል። አንኮ የጌታ መገኘት ብዙ ቦታ ላይ ፊልም ማናረገው ልጆች አይደለም የተሰባሰቡት፣ ልጆች አይደሉም ባሪያዎች ናቸው። የሚፈልጉት ባሪያዎች ሁልጊዜ ደሞዛቸውን ነው። ልጆች ግን የአባትን ፊት ይፈልጋሉ። ሁልጊዜ የልጅነት ልብ ያላቸው የእግዚአብሔር ልጆች በተለይ ዘጸአትን ስታጠኚ የሚገርም ብርሃን ታያለሽ። ስጋ ያማረው ዘኍልቍ ላይም ስትይ ስጋ ያማረው እስራኤል አይደለም፣ ከእስራኤላውያን ጋር አብሮ የወጣ ድብልቅልቁ ህዝብ አለ እና የተስፋው ልጅ መሄጃ የለው፣ መግቢያው እግዚአብሔር ነው። አገኘሽ? ከግብፅ የወጣው ግን ከግብፃውያን አማልክት ስለበለጡበት ነው ተከትሎ የወጣው። ኢንቴንሽኑ እግዚአብሔርን እንደተሻለ አማልክት ነው የሚያየው። ለዛ ነው እኮ ሲዘምሩ ማርያም ፈረስና ፈረሰኛውን በባህር ጥሏልና ምናምን ብሎ ሲል እነሱም እየዘመሩ ነው ያሉት። የሚዘምሩት ከአማልክት በልጧል ብለው ነው የሚዘምሩት፣ በክብር ከፍ ከፍ ብሏል ብለው። እነ ማርያም ግን ኖ የአብርሃም የይስሐቅ የያዕቆብ አምላክ ነው፣ ዩኒቨርስን ፈጥሯል፣ እሱ የሁሉ ምንጭ ነው ብለው ነው የሚያመልኩት። you see the difference? ይሄኛው የሚያመልከው ከአማልክት ይበልጣል፣ ግብፃውያን ከምናመልከው በልጧል፣ አስሩንም አማልክት ቀጥቷቸዋል። ስለዚህ በክብር ከፍ ብሏል ብለው ሲሉ ለነሱ ከአማልክት የበለጠላቸው ነው። ለእስራኤል ግን ምንጩ ነው፣ አባቱ ነው፣ የኪዳን አምላኩ ነው፣ መግቢያው ነው። ስለዚህ ስጋ አማረኛ አይልም፣ መና እየበላ ነው። ብዙ ሰዎች ይሳሳቱ። ኖ ስጋ ያማረኝ ያለው ህዝብ ከግብፅ የወጣው ድብልቅልቁ ህዝብ ነው፣ ለሆዱ ሚኖር ነው። is all about the surviving. so እግዚአብሔርን የሚፈልገው ሰርቫይቭ ለማድረግ ነው። ከግብፅ የወጣው ህዝብ የተስፋው ልጅ ግን የአብርሃምን ኪዳን ያውቃል። ህዝብ የራሱ ምድር ባልሆነበት አገር ላይ ለ430 ዓመት ይኖራል፣ ከዛ አስወጣዋለሁ ብሏል። የተስፋ ልጅ ነው። ሲያስወጣውም ንገረው። ስትገለጥላቸው እግዚአብሔር እንዲህ ብሏቸዋል፣ እኔ ነኝ ካለ በኋላ የአባታችሁ አብርሃም የይስሐቅ ያዕቆብ አምላክ ነኝ፣ ኪዳንን አስቤ ነው የመጣሁት ብሏል። so they deserve ርስት አላቸው። ርስታቸው ነው እግዚአብሔር።
ለድብልቅልቁ ህዝብስ አይደለም። አሁን ቸርች ውስጥ ድብልቅልቅ ህዝብ አለ። ጫት ያስቆማል፣ መጠጥ ያስቆማል፣ ከሱስ ያስመልጣል ብሎ የመጣለ ትውልድ ስታዩ ሁል ጊዜ እሱ የሚያስበው ያበላል ወይ ያጠጣል ወይ ሲሆን፣ ልጆች ግን ድምጽህ ወዴት አለ ነው የሚሉት። ፊትህ ወዴት እግዚአብሔር ሲባል ልባቸው ይንቀጠቀጣል። እግዚአብሔር ሲባል፣ አባት ሲባል፣ ባዲ ኦፍ ክራይስት ሲባል፣ ገብቷል፣ ፋሚሊ ሲባል ልባቸው ይንቀጠቀጣል። ህልውናቸው ከፕላኑ ጋር ነው። ደስታቸው ፕላኑ ነው። ባይ ዲፎልት እኮ ነው የምልሽ። ባይ ዲፎልት የአባትን ፊትና የአባትን ድምፅ ይፈልጋሉ። ልጆች አሉንስ ይውል ሲደም አሉ። ፓስተሮች አሉ ልጆች ያልሆኑ፣ ነቢያቶች አሉ ልጆች ያልሆኑ፣ ሐዋርያቶች አሉ ልጆች ያልሆኑ፣ ደቀ መዝሙርቶች አሉ ልጆች ያልሆኑ፣ የአባታቸውን ፊት የማይፈልጉ እየበሉ መኖር የሚፈልጉ። ምንጩ አንተ ነህ። It's so different to this mindset. እኔ ከእግዚአብሔር ልጆች ጋር ስሰበሰብ መጀመሪያ ማሸተው ምንድን ነው የሚፈልጉት? ጸሎታቸው ምንድን ነው? አምልኳቸው ምንድን ነው? ልጆች ጸሎትና አምልኮ ይወዳሉ። በጣም ነው የሚያጦዙት። አምልኮ ሲባል አይችሉም። እና anywhere ቤልጂየም በይ፣ ኦስትሪያ በይ፣ ካናዳ ልጆች አሉ። እነሱ ባሉበት የመዝሙር ጊታር አያስፈልግም። ካሉ ዝም ብሎ እያወሩ አባት ይገኛል። በጣም ነው ደስ የሚለው። በነገራችን ላይ እኛ ከምንፈልገው ይልቅ እሱ ፈልጎ መምጣት ይፈልጋል። He's the one, the father. ዳዲ እሱ እኮ ነው። አንቺ ይኸው ልጅሽን አንቺ ነሽ የምትፈልጊያት፣ እሷ ልብሽን ቀጠቀጥ የለም እንዴ? አረ በጣም እኮ ነው የሚንቀጠ። እንዴት አድርጌ ላገኛቸው ልጆቼን ብለሽ እና እኔ እንትኑ ድብልቅልቁ ህዝብ ይመስለኛል እንትናችንንም እኛ አቴንሽናችንን እየሳቡ ያሉት የሚያወሩት ለዛ ስለሆነ እና ጌታ ይመስገን። ሊያይ ያለችን የ10 ደቂቃ ናት። ቶሎ ቶሎ መታ አድርገን እንጨርስ። እሺ ተባረክ ሊ ወይ ፓስተር ጌታ ይባረክ። እኔ በጣም የእግዚአብሔር መገኘት በዚህ ነበር። ጌታ እየተናገረ ነበረ። እኔ በቃ ልቤ ይስሐቅ ላይ ቀርቶ ነበርና በጣም ጌታ ይናገረኝ ነበረ። በጣም ለብዙ ጊዜ ማለት ነው። ዛሬ ብቻ ሳይሆን በጣም ለብዙ ጊዜ ለይስሐቅ እግዚአብሔር ነበር ሶርሱ፣ የእግዚአብሔር ቃል ነበር ሶርሱ እና ምዕራፍ 26 ላይ በጣም እግዚአብሔር ለይስሐቅ የተናገረው ቃል ነው እስከ መጨረሻ ድረስ ያኖረው፣ እስከ መጨረሻ ድረስ ውሃዎች እንዲፈልቁለት ያደረገው ከእግዚአብሔር አፍ የወጣው ቃል ማለት ነው። እና መሲ ስትናገር it was so amazing። ምክንያቱም እግዚአብሔር ተናግሮን ከሆነ ከእግዚአብሔር አንደበት ቃል ወጥቶ ከሆነ ያን የእግዚአብሔርን ቃል እግዚአብሔር ይጠብቃል። ለኛ ውሃ የሚያፈልቀው የቆፈር ነው የለፋ ነው የወጣንበት የገባንበት ሳይሆን የእግዚአብሔር ቃል ራሱ ነው ባለንበት ውሃን የሚያፈልቅልን ህይወትን የሚያፈልቅልን ያ ነውና የእግዚአብሔር ስራ ራሱ ሲሰራ ማለት ነው። አንድ ቃል በጣም ወደ ልቤ ይመጣ ነበር። አንደኛ ቆሮንቶስ ሐዋርያ ጳውሎስ የተናገረውና የእግዚአብሔር ስራ በእግዚአብሔር መንፈስ ነው የሚሰራው። የእግዚአብሔር መንፈስ ያለበት ያ ህዝብ የእግዚአብሔርን ስራ መስራት ይችላል። የእግዚአብሔር ቃል ያለበት የእግዚአብሔር ጥሪ ያለበት ያ ህዝብ የእግዚአብሔርን ቃል በእግዚአብሔር መንፈስ መስራት ይችላል። እና ይሄ ነበረ በጣም ወደ ልቤ ይመጣ የነበረው እና መስዬ ስታነብ ያንን ቃል ተያያዘልኝ። በቃ የማይረሳት እግዚአብሔር የማይረሳት ቃል የገባላት ያቺ ጽዮን ማለት ነው፣ ያቺ ኢየሩሳሌም እስከ መጨረሻ ድረስ የጠበቀላት የተናገረ አታፍሪ እና አትፍሪ አትዋረጅም እና ከቶ አትደንግጭ፣ የህፃንነትሽን ስድብ ትረሻዋለሽ እያለ እግዚአብሔር የገባላትን ቃል ያስታውሳታል። እንደገና ፕሮሚስ ይገባላታል። የእግዚአብሔር ቃል የያዘ ህዝብ እስከ መጨረሻው ድረስ አይጠፋም። እንያዝ ከእግዚአብሔር ቃል ጋር። ከምንጩን የሚያስፈልቀው የእግዚአብሔር ቃል በእኛ ላይ የተነገረው የእግዚአብሔር ፕሮሚስ ነው
እና በቃ በጣም ይሄ ልቤን ያጽናናው ነበርና ጨርሻለሁ። ፓስተርዬ እንግዲህ እናንተ በጣም አሰላስሉትና ብዙ ነገር ወደ ልባችሁ ይወድቅላችኋል ብዬ አምናለሁ። ቴንክ ዩ ልየኔ ቅመም ተባረክልኝ። ሰላም ነው። አብዬ ደህና ነን፣ ጌታ ይመስገን። ጌታ ዘምር ግራ ገብቶኝ እኮ በጣም ስጸልይ የነበረው ላይክ ጌታ ሆይ አንተን ማየት ባልፈለኩት ጊዜ አይቻለሁ፣ ላይክ ማመን ባልፈለኩት ጊዜ ላይክ ነበርክ። ላይክ አሁን ለይህ እያልኩኝ ነበር። ላይክ let me see you now አላ አሁን I wanna አላለቅስ ብዬ ነበር። አሁን ማየት ፈልጋለሁ እያልኩኝ ነበርና it's been like በጣም my prayer. I feel the presence ግን በቃ like I don't know ምን እንደፈለኩኝ ለመናገር I want to see you እያልኩት ነበር በጣምና ከዛ I want to hear you, I want to see you እያልኩኝ like ዝም በል ተባለ። like መዝሙሮቹ እኔ ሲጀመር የጆንን መዝሙር ስሰማ ያንቀጠቅጠኛል እና ዝም በሉ ዝም አልኩኝ። ግን like ቤት እያለችው ነበር like ልቤ ግን ዝም አላለም። like it couldn't አላ እና I was like የዛን ያላየውክም still ልቤ እንደሱ እያለ ነበር እና like ዝም at some point የሆነ ዝም በይ እንጂ አልኩኝ አላ like ኧረ ዝም በይ like ዝም በይ እንጂ ኧረ ዝም በይ ስል like it still was not ዝም አላለም። ከዛ በኋላ like የሆነ አለው ሚል ሪስፖንስ አላ like አለው ሚል ሪስፖንስ ፊል አደረኩኝ። ከዛ የሆነ እኔ ነኝ ዝም ያላልኩት። አሁንም like ውዝግብ ውስጥ ነው የምትገባውና like እነሱ ሲሉት I was like በጣም ትናለኝና like በቃ like ዝም ማለት አለብኝ like እና ጌታ ሆይ at some point prayer ላይ በቃ እሺ እኔ ዝም ማለት ካልቻልኩኝ አስተምረኝ ዝም ማለት like if I can't እኔ ማረግ ካልቻልኩኝ አፌን ልዘጋው እችላለሁ ልቤን like ካቃተኝ በቃ do it for me እንድሰማ like አገዘኝ እያልኩኝ ነበር። nice really powerful እነሱ ካሉት ጋር ደግሞ it adds up I guess ና እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሁን። ምን አስታወሽኝ? ቅድም ስንናገር ስለ ኑሁ እየተናገር ነው ባይ the wisdom ጌታ ይመስገን። ኤሚ ረስቼዋለሁ እኮ ማይኩን ኦን ማድረግ እንዳለብኝ። ኤሚዬ ወርቅ ተባረኩ፣ ተባረኩ። ደስ ይል ነበር። እኔ በጣም እግዚአብሔር እዚህ እንደነበር ያው ሁላችንም አይተነዋል የነበረውን ህልውና። ስለመጣውም ድምጽ ፐርሰናሊ ያመሰግናለሁ። መስዬ ቴንኪዩ ባንቺ ስለመጣው ድምጽ፣ በሁላችሁም ስለመጣው ዲቦ በጣም ሁላችሁም የሚጠቅም ነገር ነው። ቤትዬ ሁላችሁም በጣም በቃ ያላችሁት ነገር ሁሉ የሚተርፍ ነው በጣም ማለት ነውና እኔ ግን በቃ የገባሁት አይ ቲንክ መሃል ላይ ነው። ስለ ኑህ ያወራህ አይነት ነገር ነው። ስለ እንስሶቹ ነው የገባሁት። በጣም ገረመኝ። አንድ 4 ሳምንት እንደዚህ ሆኖታል ስለ ኑህ አጠና ነበርና እዛ ላይ ጌታ በጣም ብዙ ያስተምረኝ ነበርና በጣም ትኩረት አድርጌ ነበር ስሰማ የነበረው እና እኔም ጥያቄ ፈጥሮብኝ ነበር። እንደውም ቃሉ ትርጉሙ ባይብል ላይ
እንስሶቹ ወደ ኖህ መጡ ነው የሚለው እና እንዴት መጡ? በቃ መጡ የሚለው ቃል አስደንግጦኝ ነበርና እግዚአብሔር አብሮት ስላለ ነው፣ ሌላ የለም። በቃ በእነሱ በቃ ማለት እግዚአብሔር ትልቅ ነው። ሜቢ እንስሶቹንም ወርዶ ከነሱ ጋርም ዲል አድርጎ ነው አይነት ነገር ነበር የገባብኝ። ምን ያህል ትሁት እንደሆነ ትልቅ ማንንም ስለማይንቅ ማለት ነው። እና እዛ ጋር በጣም የቀረልኝ የነበረው ዛሬ በጣም በቃ እንደ ሬማ ጋድ ሲናገር ቃሉ ሬማ አይደለም የሆነው እና ኖህ 150 ቀን ተዘግቶበት ተቀምጦ የሆነ እግዚአብሔርን ቃል ስናስብ እኔ ብሆን አይነት ነገር ይላል ውስጤ። እኔ ብሆን እዛ ጋር ምንድነው የሚሰማኝ ይላል እግዚአብሔርን ቃል ሳጠናና 150 ቀን ከውጪ ተዘግቶበት ውስጥ ሪላክስ እያደረገ ነው ብዬ አላስብም ኖህ ማለት ነው። ከእንስሳ ጋር ምናምን መሆን ብዙ ደስ አይልም እና ልክ ግን እግዚአብሔር በሩን እንደከፈተለት የመርከቡ በር እንደተከፈተ በጣም ተች ያደረገኝ ነገር ህይወቴን ይዞት እያቆየ እዛ ውስጥ ነኝ ያለሁትና እንደተከፈተ ከመግባ ሲገባ የነበረው ሚሞሪ ያለ ሲኖርበት የነበረው ምድር ጠፍቷል። በጣም ብዙ የሚያውቃቸው ሰዎች ጠፍተዋል ምናምን። ልጆቹ አሉ፣ ሚስቱ አለች። ቀጥሎ የት ነው የሚኖረው? እንዴት ነው የሱ ላይፍ? ያ ሐሳብ አለ። ኖህ ሰው ስለሆነ ግን እንደተከፈተ ትዝ ያለው ለእግዚአብሔር መስዋዕትን መሰዋት ነበር። ለእግዚአብሔር መሰዊያን ሰራለትና ንጹህ ነገርን አቀረበለት። አእምሮ ውስጥ ትዝ ያለው ስለጠፋው ምን ስለወደመው ምድር ቀጥሎ ስላለው ስለሚኖርበት ቤት ምናምን አይደለም፣ መሰዊያን ነው በቃ የሰራለት። ከዛ ሰማይ ደግሞ ዝም አላለም፣ ኢግኖር አላደረገውም። መጥቶ እግዚአብሔር በጣም ደስ ተሰኝቶ እንደ ጥሩ መዓዛ አሸተተለት ይላል ማለት ነው። አከበረው ያንን መፈለግ። በመጀመሪያ እግዚአብሔር ከቤት በፊት እግዚአብሔር ከልጅ በፊት እግዚአብሔር የተወድቃለው። ቀጥሎ የኔ ዴስቲኒ እንዴት ነው ከሚለው ጥያቄ በፊት ለእግዚአብሔር መሰዊያ እና በዚህ ዘመን የምንሰዋለት ዋኖስ ምናምን የለም። ከዛ በአዲስ ኪዳን ላይ ደግሞ ማርቆስ 10 ላይ በጣም የገረመኝ ነገር የተያዝኩበትን ትንሽ ደቂቃ ስለሆነች ቶሎ ብያችሁ ነው የሚሄደውና ማርቆስ 10 ላይ ያ በርጤሜዎስ አይነ ስውሩ ይጮሃል። የሚጮህበት ጉዳይ አለው። የዳዊት ልጅ ሆይ ማረኝ እያለ ይጮሃል። ሁሉም ይቃወመዋል። ያንን ጩኸቱን መስማት አልፈለጉም፣ ይከለክሉታል እንዳይጮህ። ያ ጩኸት ሌሎች የከለከሉት ጩኸት የሆነን ግን አቴንሽን የሳበ ኢየሱስን አቴንሽኑን ሳበለት። አብሶት ነበር የጮኸው ማለት ነውና አይኑ ማለት ምን አደርግልህ አይነ ስውር እንደሆነ አይቶታል። ምን አደርግልህ ዘንድ ትወዳለህ? አይ ዘንድ እንደው ፍቃድ ከሆነ ሂድ፣ እምነትህ አድኖሃል። ሂድ የምትለው ቃል ጋር ነው እኔ ልቤ ዛጋ ፖዝ አደረገች። ሂድ፣ እምነትህ አድኖሃል። በርጤሜዎስ ግን አይኑ ተከፍቶለት አልሄደም፣ ወደ ኢየሱስን ተከተለው ይላል ማለት ነውና የጮህበት ነገር እንደተሰጠው ሌላ ወይ አልታየውም። ከኢየሱስ ጋር ነው መከተል የወደደው። ኖህ ሲከፈትለት ሌላ ትዝ አላለውም፣ ለእግዚአብሔር መሰዊያን መስጠት ነውና በጣም የምንጮህለት እንደ ስድብ ሰዎች የሚያንቋሽሹብን ላይፍ ይኖረናል፣ ነቀፋ ይኖረናል። ያ ነቀፋ ሲመለስ መልሰን ለሱ ለመስጠት እግዚአብሔር ጸጋውን ይስጠን። የጮንበትን ነገር ይዘን እንዳንሄድ፣ ይዞ መሄድም ልክ ሊሆን ይችላል፣ ግን ያ ልክ እንዳልሆነ ቆጥሮ ደግሞ በጨለማ የኖረበትን ዘመን ሜቢ አይኔ ቢከፈት ሄዶ አላስቀናም። የሆነ ሰፈር ትዝ አላለውም በርጤሜዎስ ሊያስቀና እስከዛሬ አንጓጠጡትን አያችሁ አይኔ አየ ምናምን የሚለው እድል አልነበረውም። ኢየሱስን አይቶ ሌላ እድል ትዝ አይልም እና አይኖቻችንን ኢየሱስ ይክፈትልን። ከፍቶልናል፣ ሌላ እንዳናይበት እሱ በከፈተው እሱን እንድናከብርበት። ሰማይ በዚህ ይርዳን። ሁላችንም ወዳችኋለሁ። አልሻዬ ቴንኪው በጣም My God, so powerful. Amy is so powerful. በኢየሱስ ስም በኢየሱስ ስም ማይ ጋድ። ሰሞኑ ሰማይ ነበርሽ?
ማይ ጋድ ማለት አይታችኋል። ሁሉ አልቆበት መጀመሪያ አስቀድሞ ለመሰዋት መነሳት ሶ ፓወርፉል አይደል? ማለት ወዳጆቹ፣ ዘመዶች ሁሉ ነገር አልቆበት ሁሉ ነገር ለምን ጨረስክ ብሎ ጥያቄ ከመጠየቅ መጀመሪያ ከአምልኮ ነው የሚጀመረው። ምን አይነት ጤንነት ነው? ምን አይነት ልቤን ነካ። ምክንያቱም ከጥያቄ አይጀመርም ከአምልኮ እንጂ። በጣም ጤነኛ ያደርጋል አደለ? ልቤን ነካው። ባዶ ከሆነበት ነገር የተነሳው በወርሺፕ ነው አደለ? በጣም እሷ እየተናገረች ምን ልቤን ነካኝ። በጣም ፓወርፉል ነገር ተናገርሽ። የቆየበት የሚሸት እንስሳዎች ጋር ነው። ወደ ሻወር ቤት አይደለም ሄደው ወደ መሰዋት ነው። እሱ ፓወርፉል። ምክንያቱም አስባችኋል፣ አንዳንዴ ቆይታችሁ ነው ያውቃሉ። ቅድም ስላችሁ ነበረ የሆነ በጣም አጣብቂኝ ብዙ የማይወጡ ከተማዎች ውስጥ ገብቻ አውቃለሁ። ማለት ከተማ የማይታዩበት ማለት ነው። አዲስ አበባ ስገባ ቤቴ እንኳን አያምረኝም ብሮ። ቦሌ ሮጥበታለሁ ነው የምልህ። በቃ ልክ አይቶት እንደማቅ የሆነ ቦታ ላይ ተደብቃችሁ አይደለ ዲዱፊ ሚራድ አይደለ የሆነ ስትለቀቁ ኤክሳይትድ ከመርከቦት ወደ መስዋዕት ያስደነግጣል። ከረንት ሲቹዌሽናችን ሳይሆን ወርሺፕ ነው የሚቀድመው ማለት ደግሞ በጣም የነካኝ ለምን ገደልካቸው ጓደኞቼ ዘመዶቼ ብሎ ወደ ሐዘን አይደለም የገባው። የምትቀድመው አንደኛ አንተ ነህ። እግዚአብሔር በቤታችን ይህንን ያደርገዋል። እግዚአብሔር ያደርገዋል። ጋይስ በእውነት ይሄ ቃል ፓወርፉል ነው። የሰማይ ድምፅ ነው። ሄደን መጀመሪያ ሁሉ ነገር ዝብርቅርቅ ብሎ የሚጨበጥ ነገር የሚበላ ነገር ጠፍቶ የእውነት ሁሉ ሊያስጠይቀው ሲገባው ከአምልኮ መጀመር ጤንነት ነው። እግዚአብሔር ይረዳናል። እውነት እኔ ልቤ ላይ ጭካኔ የገባብኝ አይገርም? የሆነ ጭካኔ የገባብኝ ለምን ብሎ ከመጀመር አምልኮ መጀመር እንዴት ጤንነት። ለነገሩ ሰማይ መልስ ያለው ለሚያመልክ እንጂ ለሚያጉረመርም አይደለም። እንትና እሺ፣ ክብር ለኢየሱስ። ሰላም ሰላም፣ ጌታ ይመስገን። እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ጌታ እግዚአብሔር ይባረክ። በመካከላችሁ እግዚአብሔር ደግሞ እድል ስለሰጠኝ እግዚአብሔርን አመሰግናለሁ። ክብር ለኢየሱስ ይሁን። እኔ አውቃኛል፣ የሰራዊት ተማሪ ነኝ በጣም እና ክብር ለእግዚአብሔር ይሁን። በመካከላችሁ በጣም ነው ደስ የሚለኝ። ለምን? በጣም ለወጣቶች እግዚአብሔር ልብ ስለሰጠኝ ከእናንተ ጋር ደግሞ ስላለው ደስ ይለኛል። እንግዲህ በዚህ አገልግሎት እናንተ ወጣቶች ብቻ ሳትሆኑ እኛ የወጣቶች አያቶችም የተነሳሳን ስለሆነ ክብር ለኢየሱስ ይሁን እና እግዚአብሔር ይባረክ። ስራ ትንሽ እዚህ ወደ እስከ 1 ሰዓት በፊት ድረስ እየሰራሁ ነው። ቀደም ልክ ሲጀመር ጀምሮ እየሰማሁ የነበረው የአምልኮ መንፈስ በጣም እኔንም አነሳስቶኛል። እዚህ ፕሮግራም በጠቅላላው ከተካፈልኩ ጀምሮ በተለያየ ነገር ውስጥ ያስቀመጥኩት እንትኑ ነበረ፣ መክሊቱ ነበረ እና እግዚአብሔር እሱን ለማንሳት አሁን በውስጤ በጣም የጨመረው ነገር ጌታን መናፈቅ፣ ፕሬዘንሱን መናፈቅ። እግዚአብሔር የተናገረን ብዙ ነገር ቢኖርም ያንን የእግዚአብሔርን ፍቃድ እንድናደርግ የሚረዳን መገኘቱ ነው። ምክንያቱም ዝም ብለን ብናደርገው ስራ ይሆንና እግዚአብሔር ላይ ከብርበት ይችላል። ለእኛም ድካም ነው የሚሆነው ስራ ከሆነ አይደል? አገልግሎት ስራ ከሆነብን ያደክመናል። ግን በእግዚአብሔር መገኘት ውስጥ ከሆነ ግን እንጆ እያደረግን ነው የምናገለግለው አይደል? የተፈለገ በዝቅታ እንሂድ፣ በጣም ረጅም
ዘመን በእግዚአብሔር ቤት ኖሬያለሁ ማለት በሽምግልና አገልግያለሁ ብዙ ዘመን እና ብዙ ምን ማለት እንደሆነ በቃ ያ ሽማግሌ ስትሆን መጠብጠቡን ምናምን አውቃለሁ ትግሉን ማለት ነው። እና ግን በዛ ውስጥ ሁሉ በእግዚአብሔር መገኘቱ ሲሆን የጌታ ፕሬዘንስ ከእናንተ ጋር ከሆነ ያ ሁሉ የምታልፉበት አይሰማችሁም። ግን በቃ በተለያየ በሆነ አሁን የሆነ ዓመት በተለይ እነዚህ 2 ዓመት ምናምን በራሴ ጉዳይ በጣም የዛልኩበት ጊዜ ነበረ እና በዛ ነው ወደዚህ የገባሁት። እግዚአብሔር ደግሞ በዚህ ውስጥ ያንን ናፍቆት በውስጥ ጨምሯል። ክብር ለኢየሱስ ይሁን። አሁን መጨረሻ እጄን ያወጣሁበት ፕሊስ ብዬ እድል ስጡኝ ያልኩበት ምክንያት መስዬ ስትናገሪ ቃሉ ለኔም የመጣ ስለሆነ እየሰማ የነበርነውን ጌታ ለኔም ኮንፈርም ስላደረገልኝ በጣም ደስ ስላለኝ ነው። በመጀመሪያ ወደ ጌታ ስመጣ የመጀመሪያ የተሰጠኝ ቃል አታፍሪምና አትፍሪ፣ ይሄ የሕፃንነትሽንም እፍረት ትረሺዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢ፣ ፈጣሪሽ ባልሽ ነው እና በማላቅበት ዘመን ራሱ እንዲህ ፈጣሪ እንዴት ባል ይባላል ብዬ በጣም ደንግጬ እስኪገባኝ ድረስ ማለት ነው አዲስ ሆኜ እና ከዛ አሁን ከዛ ስትጀምሪ በጣም አስደነገጠኝ። ደግሞ በዚህ ዓመት ሰራዊት እየሰጠችን ነበረ ቃል ለግሩፓችን ማለት ነው እና የሰጠችን ቃል እዚሁ ምዕራፍ እዛው ከቁጥር 10 ጀምሮ እዚሁ ምዕራፍ 54 ላይ ነው እና በዛ በጣም ደስ ስላይለኝ ነው። ያም ለኔም ጌታም ተናግሮኛል። በጣም ከሚጠቀሙት መካከል ነኝ። ወጣቶችን ደግሞ በዚህ ሳይ ነብስም አይቀርልኝ። ለምን በጣም ነው ለእናንተ የምጸልየው ሸክሜ ነው እና እግዚአብሔር አምላክ ይባርካቸው። አልዬ በጣም እግዚአብሔር አምላክ ይባርክ። በጣም ነው የምጸልይል። በእውነት አንተዋወቅም፣ ግን ያው እኔ ግን በጣም ጸልይልሃለሁ በጣም እና እግዚአብሔር አምላክ ይባርክ። ተባረክ፣ ለምልም፣ ሁላችሁም ለምልሙ። ጌታ ያየላችሁ ጋር ድረሱ። በዘመናችሁ ደግሞ ቀን ሳይባክን ኢታሊ ነኝ እኔ አሁን ጣሊያን ሀገር ነኝ። 11 ነው 11 ነው። አዎ ኢትዮጵያ፣ አዎ ጣሊያን ነኝ። ዋት ኢኮኖሚ መስሎ በቃ እሳት ሆነሻል አደላው እንዴ? ታዲያ ያውም እየሰራው ነው ብዙ እንትና ህሊና ራሱ ስታቀውሽ ምን ነው ብትቀጥል እያልኩ ግን ስራ ኢርፎን አድርጌ ነው በርን እንትን የምለውና ክብር ለኢየሱስ። እግዚአብሔር በጣም ናፍቆቱን በቃ እያመጣው ነው። እንትን ብየው ነበር ሰቅየው ነበረ ነገሩን። አዎ ብዙ ነገር ውስጥ አዎ ብዙ የሆነ የህይወት ውጣ ወረድ ስለነበረ በቃ በጣም ተስፋ እንትን ያልኩበት ማለት ዝም ብለህ መሄድ መመለስ ምናምን በቃ መኖር ነበረ ዝም ብዬ። ግን እዚህ ግሩፕ ከገባው እግዚአብሔር በብዙ ነገር መንገዴን እያቀና ነው፣ ልቤን እያቀና ነው፣ እንደገና ተስፋዬን እያለመለመ ነውና ለኧረ ጌታ ሆይ በቀረኝ እድሜ በምትጨምርልኝ ዘመን ፈቃድህ ያልከው የነገርከኝ ይከናወን እና ሳይከናወን እንዳያልፍ እያልኩ እየጸለይኩ ነው። ደግሞ እግዚአብሔር ይረዳኛል። ክብር ለኢየሱስ ይሁን። ተባረኩ። አሜን። ለምለም ይልኝ። አሜን አሜን። ተባረኩ። አሜን። ኦኬ፣ መልካም ምሽት። ቻው። ሃሌሉያ። ጌታ በጣም ብዙ በነገራችን ላይ ብዙ እናቶች አሉን። በጣም ብዙ በእውነት እንደውም ከወጣቱ እንደዛ ይበልጣል እና ጌታ እየነካቸው ስላሉ በመካከላችን ስላሉ። እሺ እናት፣ እቺ እዚህ ስሜ ላይ ይሄ ኖና አይኒ ማለት በጣሊያንኛ አያት አይኒ ማለት ነው። አያት እኔ አያት ነኝ ማለት ነው። ለዚህ እሺ፣ ጌታ ይመስገን። እንግዲህ አያቶች፣ እናቶች፣ አባቶች በመካከላችን አሉ። ክብሩ ለኢየሱስ ሲሆን በጣም ወዳችኋለሁ። አሁን ደግሞ ወደዚህ ሰው እየገባ ነው። ጸልዩልን። ጌታ በመካከላችን መልካም። ቅድም ስለ ጌታ ደም እያየሁት ነበረ፣ ደመናው እዚህ ራሱ ማለት ነው እና ጌታ በብዙ ክብር በመካከላችን ይገለጣል። በርቱ፣
ይሄ ሳምንት ደግሞ ሁልጊዜ አዳዲስ ነገር ይዛችሁ እንድትወጡ ፈልጋለሁ። ይሄ ጊዜ ደግሞ የጌታን ፊት የምንፈልግበት ጊዜ ይሆንልን። to enjoy the presence of God ማለት ነውና ፊቱን ጌታው ደመናህን እፈልጋለሁ በሉና ቅድም ሄልዬም እንደዛ ነው አይደለ ስትል የነበረው የበቃ በጣም እያለቀሰች ነበር ስገባና ማልቀስ አምሯስ ነው የመጣቸው የነበረው በጣም የሆነ ቦታ ነበረች ከዛ ወደዚህ መጣችና ወዳችኋለሁ የጌታን ፊት ፈልጉ ደስታችሁ እግዚአብሔር ነው በጣም ወዳችኋለሁ have a good wonderful night Messiah is a powerful word okay Dibaye the grace of God is amazing Abiye መስማት የሚገርም ነው ቤትዬ መስማት amazing በጣም amazing በእውነት እድል በቃ ጌታ ይቀይራል is so amazing